አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬም እንደተለመደው የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ እህቶች እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬ ቀኑ ሰኞ ነው፣ ማርች 30 2026 የሚገኘው ወርቅ ቤት ነው ማለት ነው። ያው እንግዲህ ዛሬ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 550 ሪያል እየተሸጠ ይገኛል። በዶላር 147 ዶላር እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 505 ሪያል በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 482 ሪያል እየተሸጠ ይገኛል ማለት ነው። ያው እንግዲህ ሰሞኑን ምን ያክል እንደነበረ አይታችኋል። ዛሬ ግን 482 ሪያል በዶላር 129 ዶላር እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 413 ሪያል እየተሸጠ ይገኛል። በዶላር 110 ዶላር እየተሸጠ ይገኛል ማለት ነው። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን ለምሳሌ ከደሪባና ከመስነእያ ከመሀሉ ጋር እናንተ ወርቅ መግዛት ብትፈልጉ ከደረሰኝ ከፈለጋችሁ 1 ግራም የሚታሰብላችሁ በ606 ሪያል ነው ማለት ነው። የ1 ግራም ዋጋ ማለት ነው። ሀባይ እናንተስ መሸጥ ብትፈልጉ የሚለውን እነግራችኋለሁ። 22 ካራንት ከሆነ በ500 ሪያል ይገዟችኋል። 21 ካራንት ባህሪን ከሆነ በ475 ሪያል ይገዟችኋል ማለት ነው። 18 ከሆነ በ408 ሪያል ይገዟችኋል። ይሄ እንግዲህ በሳዑዲ ያለው የወርቅ ዋጋ ነው። ኢማራት ላይ 1 ግራም 24 ካራንት 539 ድርሃም እየተሸጠ ይገኛል። 22 ካራንት 494 ድርሃም እየተሸጠ ይገኛል። 22 ማለት ነው 494 ድርሃም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 472 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 404 ድርሃም እየተሸጠ ይገኛል ማለት ነው። የ1 ግራም ዋጋ ከደሪባ ከመስነእያ ጋር ሁሉንም ያጠቃለለ በ593 ድርሃም ይሸጡላችኋል ማለት ነው። የአንዷ ግራም ዋጋ መሸጥ እናንተ የራሳችሁን መሸጥ ከፈለጋችሁ 18 ካራንት ወርቅ ከሆነ ያላችሁ በ400 ሪያል ይገዟችኋል። 21 ካራንት ከሆነ በ467 ድርሃም ይገዟችኋል ማለት ነው። 22 ካራንት ከሆነ በ500 ድርሃም ይገዟችኋል ማለት ነው። እናንተን የተጠቀማችሁበትን ዛሬ እንግዲህ በአሜሪካን 1 ግራም 21 ካራንት ባህሬን 129 ዶላር እየተሸጠ ይገኛል። እንዲሁም ካናዳ 1 ግራም 21 ካራንት ባህሬን 180 ዶላር በመሸጥ ላይ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን 188 ዶላር እየተሸጠ ይገኛል ማለት ነው። ይሄ የዛሬ የሰኞ የቀን ውሎ ነው ማለት ነው። ባለፈ እንግዲህ ለምሳሌ ሳዑዲ ላይ 460 ገብቶ ነበር። ስለዚህ ቀነስ ሲያደርግ ግዙ እያልኳችሁ ነበር። ዛሬ ደግሞ ያው ምን ያክል እንደሆነ ነግሬያችኋለሁኝ። ኦማን 1 ግራም 24 ካራንት ወርቅ 57 ሪያል እየተሸጠ ይገኛል። 22 ካራንት 52 ሪያል በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 50 ሪያል በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 24 ካራንት ወርቅ 105 ዲናር እየተሸጠ ይገኛል። 22 ካራንት 96 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት ባህሪን 1 ግራም ወርቅ 92 ዲናር እየተሸጠ ይገኛል። እንዲሁም ኳተር 1 ግራም 24 ካራንት ወርቅ 538 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 493 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 470 ሪያል እየተሸጠ ይገኛል። ኮይት 1 ግራም 24 ካራንት ወርቅ 46 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 40 ዲናር እየተሸጠ ይገኛል። እንዲሁም ባህሬን 1 ግራም 24 ካራንት ወርቅ 56 ዲናር እየተሸጠ ይገኛል።
22 ካራንት 1 ግራም ወርቅ 51 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል ማለት ነው። ጀርመን 1 ግራም 24 ካራንት ወርቅ 128 ዩሮ እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 118 ዩሮ እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 112 ዩሮ በመሸጥ ላይ ይገኛል ማለት ነው። ሀባይብ ይህ እንግዲህ የዛሬ የወርቅ ዋጋ የሰኞ የቀን ውሎ ነው ማለት ነው። ስለዚህ ሰሞኑን ያለበትና ዛሬ እንግዲህ ለውጡ ዛሬ ጨምር አድርጓል። ሰሞኑ ቀንሶ ነበር ማለት ነው። እናንተ እንግዲህ የ300 ወይም የ400 የ1000 ቅናሽ ካልሆነ ቀነሰ ሲሏችሁ አንዳንድ ልጆች ደስ አይላችሁም። ምክንያቱም ከ1 ግራም ምሳሌ 40 ሪያል ከቀነሰ ከ10 ግራም ወርቅ ምን ያክል ነው የሚለውን እየተጠራቀመኝ ለእኛ ለውጥ አላት። እንደዛ ነው የማስበውና ሲጨምርም ደግሞ ምሳሌ 40 ሪያል ቢጨምር በ1 ግራም ላይ 10 ግራም ብትገዙ ምን ያክል ይጨምርብናል የሚለውንም እሰቡት እና ይሄንን ይመስላል። ለምሳሌ ከደሪባ ጋር ብንገዛና ያለ ደሪባ ብንገዛ የሚለው ብዙ ኮመንት እያየሁ ነበረ። ስለዚህ ጉዳይ በጣም ብዙ ቪዲዮ ሰርቻለሁኝ። በየቪዲዮዬ ላይ አለላችሁ እየተናገርኩ ነው የማልፈው። ለምሳሌ ከደሪባ ጋር ከታሰበ ያኔ ደረሰኝ ይሰጣችኋል፣ ፋቱራ ማለት ነው። ያ ማለት እናንተ መጥፎ ቤት መጥፎ ሰዎች ቢያጋጥማችሁ ሰርቃና ላይ ብትባሉ ያ እንደ መረጃ ወይንም እንደ ማስረጃ ለእናንተ ይጠቅማችኋል ማለት ነው። ያንን ስታደርጉ ደግሞ ስማችሁን ማጻፍ አለባችሁ። ስማችሁ ከሌለ ባዶ ወረቀት ደግሞ መረጃ ወይም ማስረጃ አይሆንም። የግድ ስማችሁ መኖር አለበት ማለት ነው። እና ደረሰኝ የሚጠቅመው ለዚህ ነው። አገር ብትገቡ ችግር የለውም። ያኔ ለጌጥ ወይንም ደግሞ ብዙ ግራም ካልሆነ ችግር የለውም። ለምሳሌ አሁን ለትርፍ ከሆነ እንግዲህ ያ ብዙ ነው የሚሆነው። ብዙ ስላችሁ ወደ 200 ከዛ በላይ ግራም ነው የሚሆነው። እኛ ደግሞ አቅማችን አይችልም እንኳን አይደለም 250 ግራም ወርቅ ለመግዛት ተዛም በታይ ያልሳካ ብሎናልና ሀቂቃ ይሄ ችግር የለውም። ወደ ሀገር ይዘን መግባት እንችላለን ማለት ነው። ደረሰኝ አያስፈልግም።